በኢትዮጵያና በቱርክ መካከል ያለው ግንኙነት እንዲሁም ጂኦፖለቲካ እንቅስቃሴ የዛሬ የመህልቅ ዝግጅታችን ትኩረት ነው። ፍቅር ተቢተው ነኝ። ጂኦፖለቲካ በመሰረቱ የባህር ጂኦፖለቲካ ጉዳይ በቀይ ባህር ብቻ የተወሰነ አይደለም። ጂኦፖለቲካ የአንድ የተወሰነ ጂኦግራፊያዊ አቀማመጥ ያለው አካባቢ በሚገኝበት ኢኮኖሚ ወታደራዊና ስትራቴጂካዊ ጠቀሜታ ያለውና አካባቢው የአውሮፓ የኤሲያና የአሜሪካ ሀገሮች በባህር መስመሩ ጥቅማቸውን ለማስጠበቅ ኃይላቸውን የሚያሰፍሩበት አንዱ የሌላው ስጋት በመሆኑ በአይነ ቁራኛ የሚተያዩበት አላስፈላጊ ሆኖ ሲገኝ የጦር መሳሪያ የሚማዘዙበት እንዲሁም የፖለቲካዊ ውዝግብ አውድማ ሊባል የሚችል ነው። በሜዲትራኒያን በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ የንግድ መስመሮች ወደ ሀብት ምንጭ ሀገሮች ስለሚወስዱ ከጥንት ጊዜ ጀምሮ የዓለምን ትኩረት እንደሳቡ ነው። በዓለም ላይ በርካታ በከፍተኛ የወታደር ኃይል የሚጠበቁና እንደ አይን ብሌን የሚታዩ የባህር በሮች ሲገኙ ዓላማቸው የንግድ የሰውና የጦር መሳሪያ መርከብ መተላለፊያ መስመር ሆኖ ማገልገል ነው። ከሚታወቁት የንግድ መስመሮች መካከል ጂብራተር መተላለፊያ አትላንቲክ ውቅያኖስና ሜዲትራኒያን ባህርን ያገናኛል። ሆርሙዝ የባህር መተላለፊያ መስመር ፐርሺያ ባህረ ሰላጤና ኦማን ባህረ ሰላጤን የሚያገናኝ ሲሆን ሆርሙዝ በዓለም ስትራቴጂካዊ ጠቀሜታ ካላቸው የባህር መስመሮች ግንባር ቀደሙ ነው። ባቤል መንደብ ቀይ ባህርና የኤደን ባህረ ሰላጤ እንዲሁም የአፍሪካና ኤሲያን የሚያገናኝ ዋና መስመር ስለሆነ የሚጠበቀው በከፍተኛ አይነ ቁራኛ ነው። በእነዚህ የባህር መስመሮች አካባቢ የሚገኙ ሀገሮች ሁሉም ራሳቸውን ለመከላከል ካልቻሉ አደጋ ላይ ናቸው። ኢትዮጵያ ከወደቦች በቅርብ ርቀት የምትገኝ ወደ ቀይ ባህርም በቅርብ የምትመለስ ተስፋ ያላት ሀገር ከመሆኗም በላይ ታላቅ ሀገር በመሆኗም ሀያላን ባለሀብት ሀገሮች ሁሉ የሚመለከቷት እጅግ በጥንቃቄ ነው። ለአንዳንዶቹም በጣም ከፍተኛ ስጋት ናት። የቀይ ባህር ጂኦፖለቲካ ሲባል በቀላሉ የምንመለከተው አይደለም። በተለይም የፖለቲካ መሪዎች በዚህ መስክ ያላቸውን ግንዛቤና አረዳድ ሊያሳድጉ ይገባል። ኢትዮጵያ የባህር በር ባለቤትና የቀይ ባህር አካባቢ ዋነኛ ተጽዕኖ ፈጣሪ ሀገር ልትሆን እንደምትችል ይጠበቃል። ግጭቶችና አለመረጋጋት በተደጋጋሚ የሚከሰትባቸው የአፍሪካ ቀንድ የመካከለኛው ምስራቅና የባህረ ሰላጤው አካባቢዎች ላይ ፍላጎት ያላቸው ሀገራት ለወታደራዊ እንቅስቃሴያቸው ቀይ ባህር ስልታዊ መስመር ነው። የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ፣ በሃይማኖትና በፖለቲካ አኳያም ተቀናቃኝ ኃይሎች ያሉበት ቦታ በመሆኑ የአካባቢው ሀገራትና የዓለም ሀያላን በአካባቢው ያላቸው ጥቅምን ለማስከበር የቻሉትን ያደርጋሉ። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡበት የባቤል መንደብ ሰርጥና በሰሜን ጫፍ ያለው የሲዩዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ናቸው። በተለይም ትላልቅ የነጭ መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖን የሚያሳድረው በግራ ጅቡቲ በቀኝ ደግሞ የመን የሚቆጣጠሩት የባቤል መንደብ ሰርጥ ወሳኝ ቦታ ነው። በዚህ ምክንያት የዓለም ወታደራዊና የምጣኔ ሀብት ሀያላን እንዲሁም ሌሎች ሀገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋል። በተጨማሪም አሜሪካ፣ ፈረንሳይና ቻይናን ጨምሮ ሌሎች ሀገራት የቀይ ባህር መግቢያ በር በሆነው ወሳኝ ቦታ ላይ በምትገኘው ጅቡቲ ውስጥ ወታደራዊ ሰፈር አላቸው። ሩሲያም በአካባቢው ወታደራዊ ሰፈር ለመክፈት ፍላጎት ያላት ሲሆን ቱርክም በሶማሊያ በኩል ወደ ቀይ ባህር ቀረብ ብላለች። በዚህ ሰሞን ጉብኝታቸውን በአዲስ አበባ ያደረጉት የቱርኩ ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ ጋር በሁለቱ ሀገራት ስትራቴጂካዊ ግንኙነት፣ ቀጠናዊ ጉዳዮች ላይ ስምምነት ላይ ስለመደረሱም ተሰምቷል። በባህር በር ጥያቄ ኢትዮጵያ ለረጅም ጊዜ የጂኦግራፊ እስረኛ ሆና መቆየቷ ተገቢ አለመሆኑንና ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር መከልከሏ ከዓለም አቀፍ ልምምድ ውጪ መሆኑ የተገለጸ ሲሆን ቱርክ ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ በዲፕሎማሲው መስክ ድጋፍ እንድታደርግም ጥሪ ቀርቧል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ ከ$1 ቢሊዮን በላይ እንዲያድግ ስምምነት ላይም ተደርሷል።
የቱርክ ኩባንያዎች በኢትዮጵያ ኢንቨስትመንት በማድረግ ምርታቸውን ለሀገር ውስጥና ለአፍሪካ ገበያ እንዲያቀርቡም የተስማሙበት ጉዳይ ነው። በጸረ ሽብር ትግል ዙሪያም በጋራ ለመስራት የሁለትዮሽ ግንኙነትን በማጠናከር የሁለቱ ሀገራት ግንኙነት በመከባበር በመደጋገፍና በጋራ መስራት ላይ የተመሰረተ እንዲሆንም የስምምነቱ አካል ነው። አህጉራዊ ሚና ቱርክ ከአውሮፓና ከእስያ አንጻር ያላትን ስትራቴጂካዊ ቦታ በመጠቀም በአፍሪካ እድገት ውስጥ የራሷን ሚና እንድትጫወት ውይይት ተደርጓል። ኢትዮጵያ የአፍሪካ የፖለቲካ መዲና እንደመሆኗም አፍሪካ በሚቀጥሉት 20ና 30 ዓመታት የሚገባትን ቦታ እንድትይዝ ከቱርክ ጋር ለመስራት በእቅድ ስለመያዙም የተነሳ ጉዳይ ነው። በኢትዮጵያና በቱርክ መካከል ያለው ግንኙነት በቅርብ ጊዜ የጀመረ የዲፕሎማሲ ግንኙነት ሳይሆን በመቶዎች የሚቆጠሩ ዓመታትን ያስቆጠረ የዘለቀ ትልቅ የታሪክ ሰንሰለት ነው። ዛሬም ድረስ በጽኑ መሰረት ላይ የቆመውን የሁለቱ ሀገራት ግንኙነት ልዩ የሚያደርገው ቱርክ በአዲስ አበባ ኤምባሲዋን የከፈተችው በአውሮፓውያኑ 1926 ነው። ይህም ቱርክ ከሰሃራ በታች ባሉ የአፍሪካ ሀገራት ሁሉ ቅድሚያ ሰጥታ ኤምባሲዋን የከፈተችው በኢትዮጵያ መሆኑን ያሳያል። ኢትዮጵያም በተመሳሳይ በ1933 በአንካራ ኤምባሲዋን በመክፈት ግንኙነቱን አጠናክራለች። ኢትዮጵያ በአድዋ ጦርነት ጣሊያንን ድል ማድረጓ በወቅቱ በነበሩ የኦቶማን ቱርክ መሪዎች ዘንድ ትልቅ አድናቆትን አትርፎላታል። ሱልጣን አብዱል ሐሚድ ለዳግማዊ አጼ ሚኒሊክ የእንኳን ደስ አላችሁ መልእክትና የክብር ስጦታዎችን በመላክ ወዳጅነታቸውንም ገልጸው ነበር። በቱርካውያን ዘንድ ኢትዮጵያ እንደ ቅዱስ ሀገር ትታያለች። ምክንያቱም የነጃሺ መስጊድ ለሁለቱ ሀገራት ግንኙነት ዋነኛው መንፈሳዊ መሰረት ነው። የመጀመሪያዎቹ የእስልምና ተከታዮች ከመካ ወደ ኢትዮጵያ በመጡ ጊዜ የተደረገላቸው ደግነት በቱርክ ሕዝብ ዘንድ ዛሬም በታላቅ ክብር ይታወሳል። ቱርክ በኢትዮጵያ ውስጥ ግንባር ቀደም የውጭ ኢንቨስትመንት ባለቤት ከሆኑ ሀገራት አንዷ ናት። በርካታ የቱርክ ኩባንያዎች በኢትዮጵያ ውስጥ በተለያዩ የኢንዱስትሪ ዘርፎች ተሰማርተው የሚገኙ ሲሆን በሺዎች ለሚቆጠሩ ኢትዮጵያውያን የስራ ዕድል ፈጥረዋል። ቱርክ በኢትዮጵያ ከፍተኛ ኢንቨስትመንት ካደረጉ ሀገራት መካከል አንዷ ስትሆን የጨርቃጨርቅና የኤሌክትሪክ ማስተላለፊያ ገመዶች ማምረቻዎችን ጨምሮ የቱርክ ኩባንያዎች 2.5 ቢሊዮን ዶላር በኢትዮጵያ ፈሰስ ማድረጋቸውን ከዚህ ቀደም የቱርኩ የዜና ወኪል ማስነበቡ ይታወቃል። ቱርክ በመካከለኛው ምስራቅ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ላይ ጠንካራ ተጽዕኖ ፈጣሪ ከሆኑ ሀገራት መካከልም አንዷ ነች። ባለፉት ጥቂት ዓመታት የሁለቱ ሀገራት ግንኙነት ከንግድ ባለፈ ወደ ስትራቴጂካዊና ወታደራዊ ቴክኖሎጂ ትብብር ተሸጋግሯል። ይህም በሁለቱ ሀገራት መካከል ያለውን መተማመን ወደ አዲስ ከፍታ ያሸጋገረ ሲሆን ለቀጠናው መረጋጋትም የራሱ የሆነ ሚና አለው። ቱርክ የድሮዋ የአረብ ሀገሮች ገዢ የነበረችና ታሪኳም ከዚሁ የቅኝ ገዢነት ዳራ ጋር የሚያያዝ ስለመሆኑ ይገለጻል። አንዳንዶቹ የአረብ ሀገራት በወዳጅነት ሲመለከቷት፣ ሌሎቹ ደግሞ በጥርጣሬ የሚመለከቷት ሀገር ናት። ከቅርብ ጊዜ ወዲህ ቱርክ ከአውሮፓ ህብረትና ከአሜሪካ ጋር የነበራት ግንኙነት እየሻከረ በመሄዱ ምክንያት ወደ አፍሪካ ሀገራት ፊቷን እንዳዞረች ይነሳል። በዚህ ሰሞን ጉብኝታቸውን በአዲስ አበባ ያደረጉት የቱርኩ ፕሬዝዳንት የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ ጫና በማድረግ በጋራ ለመስራት ስምምነት ተደርጓል መባሉን ተከትሎ መቼና እንዴት በዲፕሎማሲው መንገድ ችግሩ ይፈታል የሚለው ምላሽ ያገኛል በሚል ብዙዎቻችን በተስፋ የምንጠብቀው ነው። የዛሬው የመህልቅ ዝግጅታችን በዚሁ አበቃ።